ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በማይናማር የመሬት መንቀጥቀጥ የሟቾች ቁጥር ከ2900 በላይ ማለፉን፣ አቶ ጌታቸው ረዳ ከመቀሌ ከወጡ በኋላ በትግራይ ክልል ሚዲያዎች የተሰማውን አዲስ መረጃ በተመለከተ፣ በትግራይ ክልል 3 ሳምንት ሳይሞላው የ3 ወር ደሞዝ የሐሰተኛ ማተም በመጠቀም ከድርጅቱ የብር ካዝና አላግባብ እንደተመዘበረ መገለጹ፣ በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች መናገራቸውን፣ በምዕራብ ጎንደር ዞን ቋራና ባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ የተያዙ ሰዎች ቁጥር እንደጀመረ ኢንስቲትዩቱ ማስታወቁን፣ እንዲሁም በጃዊ ወረዳ ብሔራዊ ተብሎ በሚጠራ ፍል ውሃ በተከሰተ በሽታ የሰው ሕይወት እንዳለፈ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል በየሳምንቱ ከ100 በላይ ሰዎች በእብድ ውሻ በሽታ እንደሚጠቁ ተገልጿል። በአማራ ክልል በእብድ ውሻ በሽታ ተጠቂዎች ቁጥር ከሌሎች ጊዜያት አንጻር እየጨመረ መምጣቱን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። በዚህም ሳቢያ በክልሉ በየሳምንቱ ከ100 በላይ ሰዎች በበሽታው እንደሚጠቁ ኢንስቲትዩቱ ገልጿል። በኢንስቲትዩቱ የአንድ ጤና ምልከታ ማስተባበሪያ የሙያተኞች ቡድን ሰብሳቢ ሀብታሙ አለባቸው በክልሉ የበሽታው ተጠቂዎች ቁጥር ለመጨመሩ መንስኤ ከሆኑ ችግሮች መካከል ህብረተሰቡ ውሻን አስከትቦና በግቢ ውስጥ አስሮ መያዝ ላይ ብዙም ትኩረት ባለመስጠቱ ውሾች ለበሽታ በመጋለጣቸው ነው ብለዋል። አክለውም ውሻን በግቢ ውስጥ አስሮ መንከባከብ አልተለመደም ያሉ ሲሆን ይህም በመሆኑ በበሽታው የሚያዙ ውሾች በከተሞች ሳይቀር እንዲበራከቱ ማድረጉን አብራርተዋል። በተጨማሪም በክልሉ ውሾችን ማስከተብ፣ ማሰርና መጠበቅ ላይ ትኩረት ተሰጥቶበት እየተሰራ አይደለም ያሉት ኃላፊው በእብድ ውሻ የተጠቁትም ወደ ጤና ተቋም የመሄድ ልምድ ዝቅተኛ መሆን በበሽታው የሚያዙና የሚሞቱ ሰዎች ቁጥር እንዲጨምር አድርጎታል ሲሉ ጠቁመዋል። አክለውም በሽታው በሰው ላይ ምልክት ካሳየ ሙሉ በሙሉ ገዳይ እንደሆነ የገለጹ ሲሆን ምልክት ከማሳየቱ በፊት በአቅራቢያው ወደሚገኝ የጤና ተቋም በመሄድ ክትባቱን በመውሰድ ሙሉ በሙሉ ከበሽታው መዳን ይቻላል ብለዋል። ባለቤት አልባ ውሾችን በዘመቻ በመከተብና በማስወገድ ችግሩን ለመከላከል ባለድርሻ አካላት በትኩረት እንዲሰሩም ጥሪ አቅርበዋል። ህብረተሰቡ ውሾችን እንዲያስከትቡ በአግባቡ እንዲንከባከቡና የአገልግሎት መስጫ ተቋማት እንዲስፋፉ በማድረግ በሽታውን በመከላከል ረገድ የተሻለ ለውጥ ለማምጣት እየተሰራ መሆኑንም ገልጸዋል። በ2017 ዓ.ም 7 ወራት ውስጥ በክልል ከ5000 በላይ ሰዎች በእብድ ውሻ በሽታ ሲጠቁ ከ32 በላይ ሰዎች ደግሞ ህይወታቸው ማለፉን የክልሉ የህብረተሰብ ጤና ኢንስቲትዩት ስለማስታወቁም የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በምዕራብ ጎንደር ዞን ቋራና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ የተያዙ ሰዎች ቁጥር መጨመሩን ኢንስቲትዩቱ አስታውቋል። በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳና በባህር ዳር ዙሪያ ወረዳ በኮሌራ ወረርሽኝ በርካታ ሰዎች እየተያዙ መሆኑን የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ እንደገለጹት ወረርሽኙ ከተከሰተበት ቀን ጀምሮ በየቀኑ የሚደርሰው የበሽተኛ ቁጥር እየጨመረ ነው። በተለይም በባህር ዳር ዙሪያ ወረዳ በቀን ውስጥ በርካታ ሰዎች በበሽታው እየተጠቁ ነው ብለዋል። አጣዳፊ ተቅማጥና ትውከት በማስከተል ለሞት የሚዳርገው በሽታው በክልሉ ከየካቲት ወር መጨረሻ ጀምሮ መከሰቱንም አስረድተዋል ሲል የአማራ ሚዲያ ኮርፖሬሽን ዘግቧል። ሲስተር ሰፊ ደርብ የኮሌራ የተበከለ ውሃና ምግብን በመጠቀም የሚከሰት ሲሆን ሰዎች በብዛት በሚሰባሰቡባቸው ቦታዎች በተለይም ንጹህ የመጠጥ ውሃና ንጹህ የመጸዳጃ ቦታ በሌለበት አካባቢ በቀላሉ የሚተላለፍ በመሆኑ ጥንቃቄ እንዲደረግም አሳስበዋል። በሽታውን ለመከላከል ከበሽተኛ ጋር ንክኪ ከተደረገ በኋላ እጅን በሳሙና መታጠብ፣ ውሃን በኬሚካል አክሞና አፍልቶ መጠቀም እንዲሁም የበሽታው ምልክቶች ከታዩ በአቅራቢያ ወደሚገኝ የጤና ተቋም በመሄድ የሕክምና አገልግሎት ማግኘት ያስፈልጋልም ብለዋል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች ተናግረዋል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያቶች መሆናቸውም ተገልጿል። በባህር ዳር ፈለገ ሕይወት ሆስፒታል ባለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዘ ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ገልጸዋል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች
ቁስለኞች ወደ ሆስፒታል መምጣታቸውን ገልጸዋል። ከታካሚዎች መካከልም ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ መኖሩን አመልክተዋል። በወራቤ አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ሕክምና ስፔሻሊስት ዶክተር እስጢፋኖስ እንዳላማው በበኩላቸው ራስን ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኞቹ ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት ሁኔታ እንደሆኑ ማስረዳታቸውንም ዶቼ ቬለ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል 3 ሳምንት ሳይሞላው የ3 ወር ደሞዝ በሐሰት ማህተም በመጠቀም ከድርጅቱ የብር ካዝና አላግባብ መመዝበሩን አረጋግጫለሁ ሲሉ ጋዜጠኛ ሀለፎም ንርአ ተናግረዋል። ጉዳዩ በህግ የተያዘ ነው ሲሉ ደግሞ አቶ ዘመንፈስ ቅዱስ ፍስሐ ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መጋቢት 2 ቀን 2017 ዓ.ም ከቀኑ 8 ሰዓት ተኩል አካባቢ በ136ኛው የንጉሠ ነገሥት አፄ ዮሐንስ መታሰቢያ ዝግጅት ተገኝተው መልእክት ካስተላለፉ በኋላ በዚያ ወደ አሉላ አባነጋ የአውሮፕላን ማረፊያ በመሄድ ወደ አዲስ አበባ ከተጓዙ 22 ቀናት ተቆጥረዋል። አዲስ አበባ ሆነው የፕሬዝዳንትነት መጠሪያቸውን ቢጠቀሙም ላለፉት 22 ቀናት መቀሌ በሚገኘው ቢሮአቸው ገብተው የከወኑት አንዳች የህዝብ አገልግሎት የለም። ባለፉት 3 ሳምንታት በጊዜያዊ አስተዳደሩ ስር ከነበሩት 3 ሚዲያዎች ውስጥም የትግራይ ቴሌቪዥንና ሬዲዮ፣ የድምፅ ወያኔ ቴሌቪዥንና ሬዲዮ እንዲሁም 104.4 የመቀሌ ኤፍኤም ለውጦች ተከስተዋል። ከለውጦቹ አንዱ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ወደ አዲስ አበባ በመሄድ ለሚዲያዎች የሰጡት ጋዜጣዊ መግለጫ እንዲሁም መጋቢት 22 ቀን 2017 ዓመተ ምህረት በግላቸው የማህበራዊ ትስስር ገጽ ያሰራጩት መጋቢት 23 ቀን 2017 ዓመተ ምህረት በእሳቸው ስም የሚመራው የህወሓት ቡድን ያወጣውን መግለጫ በሶስቱ ሚዲያዎች አልተስተናገደም። በድምፅ ወያኔ ትግራይ ቴሌቪዥንና ሬዲዮ በግልጽ የተደረገ የአመራር ለውጥ ባይኖርም የትግራይ ቴሌቪዥን ስራ አስኪያጅ ተሻለ በቀለ ፕሬዝዳንት አቶ ጌታቸው ከመቀሌ መውጣታቸውን ተከትለው ወጥተው ዛሬ መጋቢት 24 ቀን 2017 ዓመተ ምህረት ወደ ቢሮአቸው መመለሳቸውም ተሰምቷል። ለ3 ሳምንታት ያክል ከመቀሌ የመውጣታቸው ምክንያት በትግራይ ከተፈጠረው ቀውስ ተያያዥነት ይኑረው አይኑረውም የተረጋገጠ ነገር እንደሌለ ተገልጿል። በቀድሞ የኢትዮጵያ ብሮድካስት ባለስልጣን የሚዲያ ፈቃድ አግኝቶ በመቀሌ ከተማ አስተዳደር ስር እንደሚተዳደር የሚነገርለት 104.4 የመቀሌ ኤፍኤም ደግሞ እኔ ነኝ ስራ አስኪያጅ የሚል ክርክር ከተነሳበት መቆየቱም ይታወቃል። የፕሬዝዳንት አቶ ጌታቸው ረዳ ከመቀሌ ከተማ መውጣትን ተከትሎ በመቀሌ ከተማ አስተዳደር ተሹሜያለሁ በሚል የይገባኛል ጥያቄ በሚዲያዎች ጭምር በግልጽ ሲያቀርቡ የቆዩት ዘመንፈስ ቅዱስ ፍስሐ የቆዩትን የኤፍኤም ጣቢያው ስራ አስኪያጅ ሀለፎም ንርአን በመግፋት ጣቢያውንም ተቆጣጥረውታል። አንዱ ህገወጥ ነው በማለት የተቃወሙትና አሁንም እኔ ነኝ ህጋዊ ስራ አስኪያጅ በማለት የሚሞግቱት ጋዜጠኛ ሀለፎም ንርአ የጣቢያው የባንክ ሂሳብ እንዲዘጋ ለኢትዮጵያ ፌዴራል ፖሊስ መስሪያ ቤት የድርጅቱን ማህተም በመጠቀም ጽፈዋል። መጋቢት 16 ቀን 2017 ዓ.ም በጻፉት የይታገድልኝ ጥያቄ እሳቸው የሬዲዮ ጣቢያው ህጋዊ ስራ አስኪያጅ መሆናቸውን በመጥቀስ የሚዲያው ፈራሚዎች እንዳይቀየሩ በማሳሰብ ከእውቅናቸው ውጪ ማንኛውም የገንዘብ እንቅስቃሴ እንዳይኖር ይታገድልኝ ብለዋል። ስራ አስኪያጁ የእገዳ ደብዳቤ ከጻፉ በኋላ መጋቢት 23 ቀን 2017 ዓ.ም በማህበራዊ ትስስር ገጻቸው ባጋሩት ሰፊ አተታ ሬዲዮ ጣቢያውን በህገወጥ መንገድ ተቆጣጥሮታል ሲሉ የከሰሱት ዘመንፈስ ቅዱስ ፍስሐ 3 ሳምንት ሳይሞላው የ3 ወር ደሞዝ በሐሰት ማህተም በመጠቀም ከድርጅቱ የብር ካዝና አላግባብ መመዝበሩን አረጋግጫለሁ ብለዋል። የብር መጠኑን ግን በይፋ አላስቀመጡም። በአጠቃላይ የጊዜያዊ አስተዳደሩ ፕሬዝዳንት ከመቀሌ ከወጡበት ጊዜ አንስቶ በክልሉ በሚገኙ ሚዲያዎች ግልጽ የሆኑ ለውጦች ታይተዋል። በፕሪቶሪያ ስምምነት መሰረት ትግራይ ክልልን ለመምራት የተቋቋመው ጊዜያዊ አስተዳደር ቆይታው መጋቢት 5 ቀን 2017 ዓ.ም አብቅቷል። ቆይታው ለ1 ዓመት እንዲራዘም የሚፈቅድ አዋጅም በትናንትናው ዕለት ጸድቋል። ወደ ቀጣዩ መረጃዎችን ስናልፍ በማይናማር የመሬት መንቀጥቀጥ የሟቾች ቁጥር 2900 ማለፉ ተሰምቷል። ከቀናት በፊት በማይናማር በተከሰተው የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ከ2900 ማለፉንና በታይላንድ 72 ሰዎች ደብዛቸውን እንደጠፋም ዢንዋ ኒውስ ዘግቧል። የማይናማር አስተዳደር ምክር ቤት ይፋ ባደረገው መረጃ በማይናማር የሟቾች ቁጥር 2886 ደርሷል። 4639 ሰዎች መጎዳታቸውና 373ቱ ደግሞ ደብዛቸው እንደጠፋም ተገልጿል። በአጎራባች ታይላንድ ዋና ከተማ ባንኮክ 72 ሰዎች አሁንም ደብዛቸው እንደጠፋ ነው። ባንኮክ በመሬት መንቀጥቀጡ የመንግስት ኦዲት ቢሮ ህንጻ ወደ ፍርስራሽነት የተቀየረ ሲሆን በዚህ ቦታ አስክሬን ፍለጋ ቀጥሏል። በማይናማርና ታይላንድ ከቀናት በፊት በሬክተር ስኬል 7.7 እና 6.4 የሆነ ከባድ የመሬት መንቀጥቀጥ መከሰቱም ይታወሳል።
ወደ ቀጣዩ መረጃዎችን ስናልፍ በጃዊ ወረዳ ብሔራዊ ተብሎ በሚጠራ ፍልውሃ በተከሰተ በሽታ የሰው ሕይወት ማለፉ ተገልጿል። በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በጃዊ ወረዳ ባለፈው ሰኞ መጋቢት 22 ቀን 2017 ዓ.ም ብሔራዊ ተብሎ በሚጠራ ፍልውሃ ጸበል ተከስቷል በተባለ በሽታ 2 ሰዎች መሞታቸውን የጃዊ የመጀመሪያ ደረጃ ሆስፒታል አስታውቋል። የሆስፒታሉ ስራ አስኪያጅ አቶ ስለሺ ወለሊ በሽታው ኮሌራ መሆኑን አለመሆኑን ለማጣራት ለአማራ ክልል የህብረተሰብ ጤና ኢንስቲትዩት ናሙና መላኩንም ገልጸዋል። በተመሳሳይ 50 ሰዎች በበሽታው ተይዘው ሆስፒታል መግባታቸውን የገለጹ ስራ አስኪያጁ ወደ ሆስፒታል የመጡት ሕክምና እየተደረገላቸው መሆኑንም ተናግረዋል። አሁንም በርካታ ሰዎች ፍልውሃው ከሚገኝበት ስፍራ ወደ ሆስፒታሉ ታመው እየገቡ መሆኑን አንስተዋል። ሁለቱ የሞቱ ሰዎችም ከፍልውሃው ታመው ወደ ሆስፒታል እየመጡ ያለ ሆስፒታሉ በር ላይ ሕክምና ሳያገኙ መሞታቸውን አክለዋል። በሽታው ኮሌራ መሆኑን ለማረጋገጥ ናሙና ወደ ክልሉ የህብረተሰብ ጤና ኢንስቲትዩት መላኩም ተሰምቷል። እንደ አቶ ስለሺ ገለጻ ከታመሙት ውስጥ አንዳንዶቹ ከባህር ዳር አንዳሳ ጸበል እና ከወንቅሸት ገዳም ጸበል ቆይተው የመጡ እንደነበርም መረጃ የተገኘ መሆኑን ጠቅሰዋል።